ቅመሜም እንደምትወጂ ተስፋ አደርጋለሁ። በጣም እንደምወድሽ እንደማከብርሽ ልንገርሽ ብዬ ነው። አንድ ሰዓት ምናምን መንገድ ነው ተጉዘን የመጣ ነው። እዚሁ አዲስ አበባ ውስጥ ሆኖ ሩቅ ነው። ካኮረፈችም ይሄንን ስንሰጣት አንድ ላይ ምን ይሆናል። ሀይሚዬ ጥንቸል ተገዛላት እልል። ወይኔ ጉዴ! አንዴ ሀይሚዬ ጥንቸል ትወዳለች። እኔ ገና ዛሬ ያሰማው ማለት እስከ ዛሬ ድረስ በቪዲዮ አጋጣሚ ምናምን ጥንቸል እንደምትወድ ተናግራ ነበር። እኔ እንጃ አላስታውስም። እና እንግዲህ ብሩኬ ለቅመማ የማይሆነው ነገር የለም። እንግዲህ ረጅም መንገድ ተጉዞ ቅመሟን ለማስደሰት ንግስቱን ለማስደሰት ጥንቸል ገዝቶላት መጥቷል። እና ያማምራሉ ግን ነጭነታቸው የሆነ እኔ ድመት ነው የምወደው በነገራችን ላይ ማለት ነው። ድመት በጣም ነው የምወደው። ሀይሚ ግን ድመት የሚወዱ ሰዎች አሉ ምናምን እያለች ነበርና እኔ አንዷ ነኝ። በጣም ነው የምወደው ድመት ማለት ነው። ድመት ውሻም እወዳለሁ፣ ግን ውሻ ያው በሙስሊም ትንሽ ነጃሳ ነው ምናምን ስለሚባል ነው እንጂ ውሻ በጣም ነው የምወደው። በተለይ የፈረንጆቹ ምናምን በጣም ነው ደስ የሚሉኝ እና ድመት ራሱ በጣም ነው የምወደው። እኔ ድመት ድሮ ቤታችን ምናምን እናረባለን እና እናረባለን ስላቸው ነበረን ማለት ነው። እናረባለን ደግሞ እያዋለድን ምናምን እንዳይመስላቸው እና ነበረን እና በፊት በጣም ነው ማጥባት፣ በደንብ አጥባት አለሁ ምናምን። ከዛ ከኔ ጋር አብራ ነው የምትተኛው ምናምን እና የሰው እንትን ከለመዱ ያው እንደዚህ እንትን አይሉም፣ ጥሩ አይደለም አሉ ድመቶች ማለት ነው። እና የሆነ ሙዝዝ ይላሉ ምናምን አያድጉ ምናምን አሉና እኔ ግን አላቅም ነበር። በጣም ስለምወዳቸው እያቀፍኳቸው ምናምን ነበር። ግን ያው ሲጸዳዱ በነገራችን ላይ አንዳንዶቹ ድመት ቆሻሻ ናቸው ማለት ቦታ ለይተው እንትን አይሉም። አንዳንዶቹ ድመቶች ደግሞ በጣም ጎበዞች ናቸው ምናምን፣ ስትቆጧቸው ምናምን ያውቃሉ። ሲጸዳዱ ራሱ በቃ ተደብቀው ምናምን የሆነ ብቻ በጣም ንጹህ የሆኑ ድመቶች አሉ። ሁሉም አይደሉም። እና እንግዲህ ለቅመሟ ጥንቸል ገዝቶ ሰርፕራይዝ አድርጓታል። እንግዲህ ብሩኬ የኛ ወንድም የኛ ምርጥ ወንድም የምሬ ነው። ትለያለክ፣ የሰው ደስታ የሚያስደስተው እና እኔ እንጃ አላቅም። ብቻ ብሩኬ መልካም ሰው ነው ወላሂ። እና ፈጣሪ ይጨምርልክ። ልጅ ከመውለዳችን በፊት በእነዚህ መሞከር ነው አይደል? ልጅ ራብ ከሚሞት በስ በእነዚህ ታይና ይወለድ ይወለድ እንገባና እንግዲህ ቅመሟ ልትፈተን ነው በጥንቸሎቹ ልትፈተን ነው። እንግዲህ ልጅ እንዴት ነው ትላንትናም አልችልም ምናምን እያለች ነበርና በነገራችን ላይ ያው ሁሉም እኮ የእድሜ ጉዳይም ሳይሆን ምናምን ያው ልጅ አቅፋችሁ ካላወቃችሁ አትችሉም፣ ወይም ደግሞ ካልወለዳችሁ እንዲሁ በተፈጥሮ መቼም አይታወቅም አይደለም። ያው ስትወልዱ የሰዎቹን ልጆች እንደዚህ ስትይዙ ምናምን ነገር ነው የምትለምዱት። እና ሀይሚዬ እኔ እፈራለሁ በነገራችን ላይ ህፃን ልጅ መያዝ፣ በተለይ የሆነ አዲስ የተወለደ ልጅ መያዝ በጣም ነው የምፈራው ምናምን። ግን ያው እንግዲህ እናት መሆን ስለማይቀር እናት ስንሆን የዛኔ በደንብ መልመዳችን አይቀርም ግዴታ ማለት ነው። እና ሀይሚሻ ዛሬ እንግዲህ በጥንቸሏ ልትፈተን ነው ማለት ነው። ከዚህ በኋላ እንክብካቤዋ ታይቶ ከዛ ይወሰናል ማለት ነው እያለ ነው ብራችን። እንግዲህ ከኛ ቀድመው ሊወልዱ ነው እያለ እስኪ ዋለዱ እስኪ ሴትና ወንድ ናቸው። በቃ ቤቱ ልጅ በልጅ ሆነ ነው የምላችሁ። ቀድመው ሊወልዱ ነው። ለማንኛውም ቤተሰቦች አብራችሁኝ ሁኑ እና ይሄ ቪዲዮ ባንዴ 25000 ላይክ ከገባ እንግዲህ አበደ ሰርፕራይዝ እንግዲህ ይኖራል ብዬ ተስፋ አደርጋለሁ። ሰምታችኋላ 25K ነው ያለው። 25000 ላይክ ከገባ ምናምን ብሏልና 20K ብሏል መሰለኝ። በኋላ ላይ ዞሮ ዞሮ ሌላ ጊፍት ይሰጣቸዋል ምናምን፣ ሌላ ሶስተኛ ጥንቸል ይሰጣቸዋል እና 20,000 ወይም 25,000 አስገቧት ላይክ ማለት ነው። ላይክ እያደረጋችሁ በነገራችን ላይ እንደ ባል ትናንት ተናግረዋለሁ እና ብዙ ሰው ስለምታዩ ላይክ እያደረጋችሁ እዩ። የምሬ ነው። ላይክ እያደረጋችሁ እዩ። ምን ከባድ እንትን አይደለም ምናምን፣ ዝም ብላችሁ ላይኳን ጠቅ እያደረጋችሁ እዩ ማለት ነው። እና እንግዲህ ልጅ በልጅ ልንሆን ነው እያለ ነው ብሩኬና እና እናንተ ሊጠብቁ ነው። ቀድሞውን ሊወልዱ ነው አላለ። እናንተን ይጠብቁ ብሩኬ
ነው ወይስ እነሱ አላማ እቅድ እያሉ እንደናንተ ጊዜያቸውን ያባክኑ? እነሱ ይወልዳሉ፣ ቀድሟችሁ ነው የሚወልዱት። እና እናንተም እንግዲህ የጥንቾሎቹን ጉዳይ በጥንቾሎቹ እንዴት የልጅን ፍቅር ምናምን ነገር እዩትና ሹፉትና ከዛም በኋላ ትከተላላችሁ ማለት ነው። ካም በኋላ መጥቻለሁኝና ሀይሚዬ እንኳን ደስ አለሽ፣ እንኳን ማርያም ማረችሽ። አሁን ይዤ የመጣሁት እንግዳ ከኛ ቀድሞ ልጅ ሊወልዱ ይችላል። ገምቺ፣ ምን አይነት እንግዳ ይመጣልሽ ይመስልሻል? አበባ ወይ አሻንጉሊት ልግለጥ? እሺ ቆይ እንዳገልጪ፣ ቆይ ትገልጫለሽ። እስከ 10 እስኪ ቆጥረሽ እስከ 5 በቃ ግለጪሽ። የትን ኧረ ምንም አይደለም እንዴ! ለዚህ ነው ተወጂ ልትፈሪ። እንኳን ደስ አለሽ ቅመምዬ፣ ሀይምዬ። ቅመሟ እንግዲህ በጣም ደስ ብሏታል። ደግሞ ለመያዝም ትፈራለች። እውነት ያስፈራል። ግን አይጥ ነው የሚመስሉት እናንተ፣ አይጥ ነው የሚመስሉት። እኔ አረብ ሀገር ነበር ብዙ ጊዜ የማያቸው ምናምን፣ ኢትዮጵያ አይቻቸው አላቅም ነበር። ለካ ኢትዮጵያም አሉ። እና ቅመሟ እንግዲህ በጣም ደስ ብሏታል። ብሯ ትለያለክ ብሩኬ ንጉሱ እንግዲህ ለንግስቷ ሰርፕራይዝ አርጓታል። እና እንግዲህ ከልቡ የሚወዳችሁ የሚያከብራችሁ በህይወቱ ውስጥ ለኔ እሷ ወሳኝ ነች ብሎ የሚያስባችሁ ሰው ምናምን እናንተን ከልቡ የሚወዳችሁ እውነተኛ ሰው የእናንተን ደስታ ነው ሁሌ የሚያዩ፣ የእናንተን ከፍታ፣ የእናንተን ስኬት ነው የሚያዩ። ላይክ እንደ ብሩኬ ማለት ነው። ብሩኬ የምሬ ነው ትለያለክ። የምንወድክ የምናከብርክ በምክንያት ነው። ለሴት ልጅ ክብር ስላለክ፣ በቃ ለቅመሟ ያለ ክብር እኔ እንጃ አላቅም። ከድሮም ጀምሮ እሱ የማይለወጥ ልጅ ነው። ሲጀመር ያው ፕራንክ በሚመጣ ሰዓት በማላቸው የሆነ ነገር በሚፈጠር ሰዓት ሰዎች ዝም ብለው ያው የሰው ልጅ አንድ ጊዜ ከፍ ያደርጋችሁና የሆነ ታይም ላይ ደግሞ እንዲህ ያወርዳችኋል ማለት ነው። 30 መልካም ሰው ብትሆኑ እንደዚህ ነው። በቃ ሰው ያወርዳችኋል፣ ይሰቅላችኋል ምናምን እና እንደዛ ስለሆነ እንጂ ብሩኬ ከድሮም ጀምሮ በጣም መልካም ልጅ፣ ለቅመምዬ ያለው ቦታና እንትን የተለየ ነው። እሷ ምንም እንድትሆንበት አይፈልግም። በእሷ ድርድር አያውቅም። በጣም ነው የሚያከብራት የሚወዳት። የእሷን ደስታና ስኬት ነው ሁሌም የሚፈልገው ምናምን እና በቃ ያስደምመኛል ሁሌም ማለት ነው ይሄ ነገሩ። ለእናቱ ያለው ነገር ብቻ እኔ እንጃ አላቅም። ያው የሰው ደስታ የሚያስደስተው ሰው ነው በቃ መልካም ሰው። በቃ እኔ እንጃ አላቅም። ፈጣሪ ጨምርልክ ብሩኬ። እና ቅመሟን እንግዲህ ደስ ብሏት ነው እርግጠኛ ነኝ ምሽቷ በቃ እንዴት ነው የምትወዱት ነገር ሲሆንላችሁ በጣም ደስተኛ ትሆናላችሁ። እንደዛ እና እንኳን ደስ ያልሽ ሀይሚዬ፣ ደስታሽ ይብዛልን። እንግዲህ ከኛ ቀድሞ ልጅ ሊወልዱ ይችላሉ። ወንድና ሴት ናቸው። አዎ የምርና ደግሞ እነዚህ መጡ ብለሽ ለኔ ጊዜያት ትስጪኛለሽ። ታጠባሉ እኔ ሲዛቸው ለምን እንደሚፈራገጡት ነይ በቃ አባታቸው ነው የሚወዱት እነሱ። አየሻ እግዚአብሔርን በጣም ደስ ብሎኛል። ጌታ ልጃት ነው የምተኛው ማታ። ሌላ ማንቸስተር አሁን ነው ችግሩ። እንዴት ነው ግን እስቲ ማበለት ሰላም ወይ ጉድ! ብሩኬ ጨዋታ ጨምሯል እኮ እናንተ ላሳስማችሁ አላለም። እና ደግሞ በቃ እነዚህ መጡ ብለሽ እንዳትረሽኝ ተብላለች። እና ሀይሚዬም ደግሞ ምርጥ የሆነ ምላሽ ነው የመለሰችው። እና እነሱን የሰጠከኝ አንተ አይደለህም ወይ ያለችው። እና ትክክለኛ መልስ በቃ። እና በባልና ሚስትም እኮ አንዳንዶቹ እናንተ ስትወልዱ ልጆች ማለት ነው ልጅ ሲወልዱ ወይ ወደ አባታቸው ሲሆኑ ልጆቹ ወይ ወደ እናታቸው እና ወይ አባታቸው በቃ ልጁ ላይ ትኩረት ሲያደርግ ወይ እናት ልጇ ላይ ትኩረት ስታደርግ ምናምን እርስ በርስ መቀናናት ምናምን ይመጣል። እና ረሳኸኝ ረሳሽ መባባል ይመጣል። ቅናት ማለት ነው። ይሄ ፍቅር ቅናት ምናምን አለ አይደለ? እና ልክ እንደዛ ማለት ነው። አሁንም እንግዲህ ጦርነቱ ከአሁኑ ተጀምሯል። እንግዲህ የልጆቻቸውን የአራቱን ልጆች እንትን በዚህ እየተለማመዱ ነው። ኔክስት በቃ ልጆቹ ሲመጡ ምንም የሚከብዳቸው ነገር አይኖርም ማለት ነው። እና ብሩኬ አትረሳክም፣ ዋናው አንተ አይደለክ። እና ሀይሚዬም አትረሳክም፣ አንተም ደግሞ እሷን አትረሳም ማለት ነው። ወደፊት ልጆች ሲመጡ አንተም እንዳትረሳ። እና ዋናዎቹ እናንተ ስለሆናችሁ በቃ እና ብቻ ደስ ይላል። በጣም ደስ ብሎኛል። የዛሬው ቪዲዮ ፏ ነው። ደግሞ ቅመምዬም ተደስታለች። ብሩኬም ፈጣሪ ጨምሮ ጨማምሮ ይስጥ፣ ከፍ በልልን ወንድሜ እና ደስታችሁ ይብዛልን። ሁሌም እንደዚህ ፏ ብትን እያላችሁ ነውልን የኛ ወዶች፣ እንወዳችኋለን። ባይ ባይ።